የኢራን ፕሬዝዳንት ከአሜሪካ ጋር በወታደራዊ ግጭት ስጋት ዙሪያ ያለውን ውጥረት እየቀለለ በመምጣቱ ዲፕሎማቶች ከአሜሪካ ጋር እንዲነጋገሩ ፈቅደዋል። ለዲፕሎማቶቹ መመሪያ ሰጥተዋል። ፔዜሽኪያን የውጭ ጉዳይ ሚኒስትር ፍትሐዊ ድርድር እንዲያካሄድ መመሪያ እንደሰጡ በማህበራዊ ሚዲያ ላይ ባሰፈሩት መልእክት ገልጸዋል። ይህ አስተያየት ኢራን ውጥረቱን ለማቅለል በቱርክ በሚደረገው ድርድር ለመሳተፍ ዝግጁ መሆኗን ቀደም ሲል የወጡ መረጃዎችን ያጠናክራል። አሜሪካ በመካከለኛው ምስራቅ ውስጥ የጦር መርከቦችን ሰብስባለች። ፕሬዝዳንት ዶናልድ ትራምፕ ደግሞ ብዙ ጊዜ ማስፈራሪያዎችን አሰምተዋል። በኢራን በኩልም ለማንኛውም የጥቃት እርምጃ አጸፋው የከፋ እንደሚሆን በተደጋጋሚ አስጠንቅቃለች። ነገር ግን ካለፈው ቅዳሜ ወዲህ በሁለቱ ወገኖች የተሰጡ አስተያየቶች ዲፕሎማሲያዊ መንገድን መምረጣቸውን ያመለክታሉ። በአሁኑ ወቅት ደግሞ የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ድርድር እንዲያካሄድ ከበላይ አካላት መመሪያ ተሰጥቶታል። ኢራን ፍትሐዊ ድርድር ትፈልጋለች። ኢራን ፍትሐዊ የምትለው ጉዳይ ደግሞ በአሜሪካ ፍጹም ተቀባይነት የሌለው ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ኢራን ከአሜሪካ ጋር ለመደራደር ተስማሚ አካባቢ ካለና በአክብሮት ላይ የተመሰረተ ፍትሐዊ ድርድር እንደምትፈልግ ይፋ አድርጋለች። ቴህራን ሰኞ ዕለት ከዋሽንግተን ጋር ያለውን ውጥረት ለማርገብ በቀጠናው ውስጥ ያሉ አገራት ኳታር፣ ቱርክ፣ ግብፅና ኦማን ያቀዷቸውን በርካታ የዲፕሎማሲ ሂደቶችን እየመረመረች መሆኑን ገልጻለች። በሚቀጥሉት ቀናት ውስጥ የድርድር ሂደት እንደሚጠበቅም አክላለች። ውይይቱ አርብ በኢስታንቡል ለማካሄድ ዝግጅት እየተደረገም ነው። በዚህ ውይይት የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ይጠበቃሉ። ትራምፕ በጥር ወር ወደ መካከለኛው ምስራቅ የጦር መርከቦችን በማዝመት ኢራን በተቃዋሚዎች ላይ የኃይል እርምጃ ካላቆመች ሰልፈኞቹን በወታደራዊ ጣልቃ ገብነት ለመርዳት ቃል ገብተዋል። ትራምፕ ከኢራን አጠገብ ትልቅ የጦር መርከብ እንዳላቸው እንዲያውም ወደ ቬኔዙዌላ ከተንቀሳቀሰው የበለጠ ትልቅ መሆኑን ተናግረው ነበር። የአሜሪካ ማዕከላዊ እዝ ደግሞ የአየር ኃይሉ ኤፍ-15 ተዋጊ ጄት አሁን በመካከለኛው ምስራቅ ውስጥ ይገኛል። ይህ ተዋጊ ጄት በአካባቢው ያለውን የአሜሪካ ጦር ሰፈር ደህንነት ለመጠበቅ ያለመ ነው። የረገበው ውጥረት ዳግም አገርሽቶ ጦርነት የሚነሳ ከሆነም ኢራንን ለማውደም በተጠንቀቅ ላይ ይገኛል። ከአሁን ቀደም ትራምፕ ማንኛውም ወታደራዊ እርምጃ ባለፈው ሰኔ ወር አሜሪካ የኢራን የኒውክሌር ጣቢያዎች እንደወደመችው አይነት ጥቃት የሚሆንበት እድል እንዳለው ተናግረዋል። ሆኖም የአሜሪካው ፕሬዝዳንት ከዚያም በኋላ ሀሳባቸውን ቀይረው በሰኔ ወር በእስራኤልና አሜሪካ ጥቃት ወደ ወደመው የኢራን የኒውክሌር ፕሮግራም አዙረዋል። ይህን ተከትሎ ሁለቱ ሀገራት ለሳምንታት ወታደራዊ ፍጥጫ ውስጥ ቆይተዋል። ወታደራዊ ፍጥጫው ካለፈው ቅዳሜ ጀምሮ ረግበዋል። እሁድ ዕለትም ትራምፕ አሜሪካ ከኢራን ጋር እየተነጋገረች መሆኑን ተናግረዋል። በማግስቱ የቴህራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ቀጥተኛ ያልሆኑ ድርድሮች እየተካሄዱ መሆናቸውን አረጋግጠዋል። በቀጠናው ያሉ አገራት ደግሞ በመልእክት ልውውጥ በኩል በአስታራቂነት እየሰሩ ነው። የውጭ ጉዳይ ሚኒስትር አራግቺ ከሳውዲ አረቢያ፣ ግብፅና ቱርክ አቻዎቻቸው ጋር ለመወያየት የስልክ ጥሪም አድርገዋል። በዚህ ጊዜ ፔዜሽኪያን በኢራን የኒውክሌር ፕሮግራም ላይ ውይይት እንደገና እንዲጀመር ትዕዛዝ እንደሰጡ ተናግረዋል። አራግቺ በዚህ ሁኔታ ከዊትኮፍ ጋር እንደሚገናኙ የኢራን የዜና ወኪል ታዛኒም ሰኞ ዕለት ዘግበዋል። የታቀደው ይህ ውይይት ይፋ የተደረገው የአሜሪካ የጦር አውሮፕላን ተሸካሚ መርከብና የጦር ጄቶች በህንድ ውቅያኖስ ውስጥ ሰፍረው በኢራን ላይ ጥቃት ለመሰንዘር በቅርብ ርቀት ባሉበት ሁኔታ ነው። ትራምፕ በጥር ወር ከ6,000 በላይ ተቃዋሚዎች የተገደሉበትን የኢራን ህዝባዊ ተቃውሞ ተከትሎ ኢራንን አስፈራርተዋል። በኢኮኖሚ ችግርና በዓለም አቀፍ ማዕቀቦች ምክንያት የአገሪቱ ገንዘብ በመውደቁ ምክንያት የተቀሰቀሰው ተቃውሞ ወደ መንግስት ግልበጣ ተቀይሯል። በመጨረሻም የተቃዋሚዎች ሞት ቆሟል። ይሁን እንጂ ትራምፕ ከዚያን ጊዜ ጀምሮ ዛቻዎቻቸውን ወደ ኒውክሌር ስምምነት ፍላጎት አዙረዋል። አሜሪካና የአውሮፓ ህብረት ኢራን የኒውክሌር ጦር መሳሪያ ለማልማት እየሰራች ነው በሚል ረጅም ጊዜ ማዕቀብም ጥለዋል። ቴህራን ፕሮግራሟ ሙሉ በሙሉ ለሲቪል አገልግሎት ብቻ መሆኑን በጥብቅ ትናገራለች። በተለይም ከደም መፋሰስ ይልቅ በሯን ለድርድር ክፍት ማድረጓን መርጣለች። ድርድሮቹ ደግሞ ፍትሐዊ መሆን ይጠበቅባቸዋል። ያ ማለት ኢራን የኒውክሌር ፕሮግራሟ ለሰላማዊ ብቻ እስከሆነ ድረስ ለድርድር አይቀርብም።
አሜሪካ ደግሞ አንዳንድ ቅድመ ሁኔታዎችን አስቀምጣለች። ከቅድመ ሁኔታዎች መካከል ዋነኛው ጉዳይ ኢራን የኒኩሌር ፕሮግራም በማንኛውም መንገድ ማሰብ የለባትም የሚል ነው። የድርድር ሂደቶች እንደገና ለመጀመርም ትራምፕ ኢራን ዩራኒየም ማበልጸግ እንድታቆም፣ የሚሳኤል ፕሮግራሟን እንድትቀንስና በአካባቢው ላሉ የታጠቁ ቡድኖች የምታደርገውን ድጋፍ እንድታቆም ጠይቀዋል። ካሁን ቀደም ኢራን እንዲህ ያለው የአሜሪካ ጥያቄ ፍትሐዊ እንዳልሆነ ምላሽ ሰጥታለች። ያም ቢሆን ግን ኢራን በአሁኑ ጊዜ አገሪቱ ኢኮኖሚዋን ለማሻሻልና ለመረጋጋትን ለማስቆም የማዕቀብ እፎይታ በአስቸኳይ ትፈልጋለች። ስለዚህ አቋሟን የምትቀይርበት ዕድል ሊኖር ይችላል። በአሁኑ ወቅት ከ90 ሚሊዮን በላይ የኢራን ሕዝብ ታይቶ በማይታወቅ የኑሮ ውድነት እየተሰቃየ ነው። የምግብ ዘይትና እንቁላልን ጨምሮ በአንዳንድ አስፈላጊ ሸቀጦች ላይ የዋጋ ጭማሪ በጥፍ አድጓል። የኢራን ዓመታዊ የዋጋ ግሽበት መጠን ካለበት 50 በመቶ ገደማ መሻሻል ሳይችል ቀጥሏል። በቅርብ ወራት ውስጥ ጭማሪ እያሳየም ይገኛል። ቀደም ሲል የጋራ መከባበር እንዲኖር የጠየቀው በኔዘርላንድ ዘ ሄግ የሚገኘው የኢራን ኤምባሲ ሀገሪቱ ለኒኩሌር ውይይቶች ክፍት መሆኗን ገልጿል። ኤምባሲው ኢራን ከስጋት ነፃ የሆነ ፍትሐዊ ስምምነት እንዲሁም የኒኩሌር ቴክኖሎጂን ለሰላማዊ ዓላማ መጠቀምን በተመለከተ ቁርጠኛ እንደሆነችም አስታውቀዋል። ባለፈው ዓመት ሰኔ ወር የአሜሪካ እና የኢራን ባለሥልጣናት በኦማን ድርድር ጀምረውም ነበር። ነገር ግን እስራኤል ኢራንን ካጠቃችና ከዚያም አሜሪካ በመቀላቀል የአገሪቱን የኒኩሌር ተቋማት ከደበደበች በኋላ ሂደቱ ተቋርጧል። እሁድ ዕለት ደግሞ ትራምፕ ኢራን ከአሜሪካ ጋር እየተነጋገረች ነው ብለዋል። ትራምፕን ቢሉም ወደ ኢራን አቅጣጫ የሚያመሩ በጣም ግዙፍና ኃይለኛ መርከቦች ግን ጉዟቸውን አላቋረጡም። በኢራን በኩልም ከዚህ በፊት ታይቶ በማይታወቅ ሁኔታ ራስን የመከላከል ቁመና እንዳለ መረጃዎች ይጠቁማሉ። የኢራን ጦር በቅርብ ጊዜ የተለያዩ ስሪት ያላቸው 1000 ድሮኖችን ከአጋሮች ተቀብሏል። እነዚህ ድሮኖች ሰራዊቱ ፈጣን ውጊያ ለማድረግ ስትራቴጂካዊ ጥቅም አላቸው። ይህ በሆነበት ሁኔታ ይደረጋል ተብሎ የሚጠበቀው የኢራንና አሜሪካ ንግግር ከማስፈራራት ነፃ በሆነ መንገድ እንዴት እንደሚደረግ ግልጽ አይደለም። በሌላ በኩል ደግሞ ኢራን ፍትሐዊ ከሆነ ለድርድር እቀመጣለሁ ያለችበት የኒውክሌር ፕሮግራም ጉዳይ በአሜሪካ ዘንድ ተቀባይነት የሌለው መሆን አሁን ቀደም ተጀምሮ እንደተቋረጠው ድርድር ዕጣው እንዳይሆን ተሰግቷል። የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ወደ እስራኤል ለይፋዊ የሥራ ጉብኝት መጓዝና በኢራን ጉዳይ መምከር ልክ እንደ ሰኔ ወሩ የ12 ቀናት ጦርነት በኢራን ላይ የታሰበ ጥቃት ላለመኖሩ ማረጋገጫ የለም። በቀጣይ የሚሆነውን ጊዜ የሚያስመለክተን ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጀዚራ፣ ዘ ኢንዲፔንደንት እና ቢቢሲን በዋቢነት ተጠቅመናል።